አንድ ሰው ካላ ሌላን ካላመለከ እሱም ብቻ ካመለከ ቀጥተኛው መንገድ ላይ ነው ይባላል። ኦኬ። ስለዚህ እኔ ቀጥተኛው መንገድ ላይ ነኝ ማለት ነው። አይደለም፣ ምክንያቱም አላመንክማ። ሰላም ነው? እንዴት ነው? ሰላም ነኝ ያለው። ጥያቄ ምንድን ነው ሲራክዬ? ጥያቄ እሺ፣ ከጥያቄ በፊት ግን ይቅርታ አድርጉልኝ። መምህሬ ስትል አንድ የኦርቶዶክስ ምናምን የሆነ መምህር የገባ መስሎኝ ምንድን ነው ማንን ነው መምህሬ የምትለው ብዬ ነበር። ለካ አንተ ነህ። ጥያቄ ምንድን ነው? መምህራችሁ ስለሆንክ ትክክል ነው፣ ችግር የለው። እና ጥያቄ ምን መሰለህ፣ አሁን የመጨረሻውን ጥያቄ የመጨረሻው ላይ ስመጣ ለምሳሌ ዝሙትን አለመስራት አምልኮ ማጉደል ነው አይደል? ዝሙትን መስራት ማለት ዝሙትን መስራት አምልኮን ማጉደል ነው አይደል? ዝሙትን መስራት ማጉደል ሳይሆን ማመጽ ነው። ማመጽና መካድ ይለያያሉ። እኛ ጋር ሁለቱ ልዩነት አላቸው። አሁን ለምሳሌ አንድ ሰው ኃጢአት ሲሰራ ኃጢአተኛ ነው የሚባለው። ነገር ግን ሲክድ ነው ከሃዲ የሚባለው። ገብቷል? ከካደ ኦልሬዲ ከእስላም አጥር ውስጥ ወጥቷል። ከእስላም አጥር ውስጥ የሚያስወጡ ነገሮች ተቀምጠዋል በኢስላም ማለት ነው። ነገር ግን በኢስላም ውስጥ ኖሮ ነገር ግን አንድ አላህን እያመለከ ነገር ግን ኃጢአት ቢሰራ፣ ለምሳሌ ቢሰርቅ፣ ቢዋሽ ወይም ደግሞ ዝሙት ነገር ቢሰራ ወደ አላህ በንስሐ መመለስ አለበት፣ መተውበት አለበት። መተውበት ካልቻለ ግን የቂያማ ቀን ይቀጣል። በዛ ለስራው ተመጣጣኝ ቅጣት ይቀጣዋል አላህ። ምክንያቱም ወንጀል ነው ይቀጣል። ሙስሊም ነህ ብሎ አይምረውም ራሱ በዛ በሰራው ነገር ቅጣት ይሰጥ። ቅጣቱን ሲጨርስ ግን ያው ወደ ጀነት ይመለሳል ማለት ነው። እንደዛ ነው ትምህርታችን። እሺ፣ ዝሙትን መስራት ኃጢአት ነው ብላ ሁለት ነገሮች አሉ አይደለ? ኃጢአት የሚባለው ነገር አድርግ የተባልከውን አለማድረግ፣ አታድርግ የተባለውን ማድረግ ኃጢአት ይሰኛል። ከዛ ከኃጢአት ውስጥ ግን ቁንጮ ከኢስላም አጥር የሚያስወጣው አንድ ነው። እሱም ሽርክ የሚባለው ነው፣ ወይም ደግሞ ኩፍር የሚባለው ነው፣ ክህደት ነው። በክህደት ውስጥ ያ ሰው እስካልተሰማራ ድረስ ዋና ነገር የተባለ የተቀመጠለት ነገር አለ። አሁን ለምሳሌ ሰላት የሚባል ነገር አለ። ሰላት አለ። አሁን ለምሳሌ ማለት ነው ሰላትን አሁን የሰላት በኢማንና በኩፍር መካከል ነው ያለው። ስለዚህ ሰላት አንድ ሰው ሲተው የተወበት ምክንያት ምናልባት እንቅልፍ ወስዶት ሊሆን ይችላል፣ ወይ ደክሞት ሊሆን ይችላል፣ ወይ ታሞ ሊሆን ይችላል። የተለያየ ምክንያት፣ አንዳንድም የኢማን ድክመትም ሊሆን ይችላል። ነገር ግን ሰላቱን ሙሉ ለሙሉ የተወ ሰው ያ ሰው ሙስሊም አይባልም፣ ሰላቱን ስለተወ ማለት። ምክንያቱም ሰላት ምሰሶ ነው፣ ራሱ ዋናው ምሰሶ ነገሩ ማለት ነው። ኢባዳ የምታደርግለት ነው። በጣዖት የሚክድና በአላህ የሚያምን ነው። ስለዚህ አንድ አምላክህን ነው የምታመልከው። ካላህ ውጭ ሌላ አምላክ አላመልክም ስትል አመልከዋለሁ ስትል አምልኮ ልታቀርብለት ይገባዋል። አምልኮ የምታቀርብለት ዋናው መሰረቱ ምሰሶ ደግሞ የኢባዳ ምሰሶ ደግሞ ሰላት ነው። በተረፈ ከዛ ውጭ ያሉት ማመጽ የሚባሉ ነገሮች አለማድረግ፣ ለምሳሌ መዋሸት፣ አትዋሹ ይላል አላህ፣ አትስረቅ ይላል፣ ዝሙት አታድርግ ይላል። ያንን ነገር ማድረጉ ኃጢአት ነው እንጂ በእኛ ከእስልምና አጥር የሚያስወጣ አይደለም። ይህን አላደረክም ብሎ አላህ ከእስልምና ውጣ አይልህም ነው። ስለዚህ አሁን ያን ነገር ዝሙትን አለመስራት አትስራ ተብሏል። ስለዚህ ዝሙትን አትስራ የተባለውን ትቶ ዝሙትን ከሰራ ከእስልምና አይወጣም ነው። ስለዚህ አምልኮን አያጎድልም ማለት ነው። አምልኮን ስላላጎደለበት ነገር ቅጣት ይቀጣል። ቅጣት ነው የሚቀጣው። ንስሐ መግባት አለበት ወይ ቅጣት ይቀጣል። ከሁለት አንዱ ነው። እኛ ጋር ኃጢአቶች ሲሰሩ ሜጀር ሲን እና ማይነር ሲን የሚባሉ አሉ። አበይት ኃጢአትና ንዑሳን ኃጢአት የሚባሉ አሉ። አበይት ኃጢአት በንስሐ ብቻ ነው ይቅርታ የምታገኘው። ንዑሳን ኃጢአት የሚባሉት፣ ጥቃቅን ኃጢአት የሚባሉት መልካም ስራ ስትሰራ ባላንስ ያደርግልሃል። የቂያማ ቀን የኃጢአት ስርየት ይሆንልሃል። ሚዛን ላይ ይቀመጥና መልካም ስራ ከክፉ ስራ ጋር ይመዘንና መልካም ስራ ካመዘነ መልካም ስራው ክፉ ስራውን እንዲያብሰው ያደርገዋል የቂያማ ቀን። ለዛ ነው ሰዎች ሁልጊዜ የጁማ አንድ ሰው አቴንድ ያደረገ ሰው ያለፈው ሳምንት ኃጢአቱ ይሰረይለታል። ሸዋልንና ረመዳንን የጾመ ሰው አመቱን ሁሉ ለሰራ ወንጀል ኃጢአት ስርየት ያገኛል የሚባለው ንዑሳን በሆኑ ኃጢአቶች ውስጥ ነው። በኢስላም አስተምህሮት ውስጥ ሜጀር ኃጢአቶች የሚባሉት እንደ ዝሙት፣ እንደ ስርቆት፣ እንደነ ውሸት፣ ወላጅና እናትና አባትን አለማክበር፣ እንደና ደግሞ ሪባ ምንድነው ወለድ ምናምን የሚባሉ ነገሮች ውስጥ ሰው ሲገባ ለዛ ለገባበት ነገር ቀጥታ አላህን ይቅርታ ጠይቆ የሰውን ማዕቀፍ ከሆነ የነካው የሰውን አቁም መልሶ ንስሐ መግባት አለበት። ካልገባ ግን የቂያማ ቀን ቅጣት ይጠብቀዋል ማለት ነው፣ ሙስሊምም ቢሆን ማለት ነው። ይሄ ነው ትምህርታችን።
እሺ ስለዚህ አሁን አንድ ሰው ካላ ሌላን ካላመለከ እሱም ብቻ ካመለከ ቀጥተኛው መንገድ ላይ ነው ይባላል። ኦኬ ስለዚህ እኔ ቀጥተኛው መንገድ ላይ ነኝ ማለት ነው። አይደለም ምክንያቱም አላመንክማ አንተ አሁን ምንድነው ቆይ አላህን ለማምለክ ምንድን የሚጠበቅብኝ? አላህ አንድ እንደሆነ ማወቅና አምላክ እንደሆነ ማወቅ አይደለም? መልእክተኛው መቀበል አለብህ። መልእክተኛውን የተላከውን መቀበል አለብህ። መልእክተኛውን ሳትቀበል ረሱልን ሰለላሁ ዐለይሂ ወሰለም ሳታምንና ሳትቀበል በአላህ ብቻ አመልካለሁ ብለህ ማለት አትችልም። በጣም ሆነ አይመችኝም። ስለዚህ ተነሽ አይደል ሲራኪ በሾርት ከት ልትገቢ ነበር አይደለ? አይ አይደለም። አሁን መልእክተኛውን ሳልቀበል መልእክተኛውን አልተቀበልኩም። አትችልም። እንደዛ ነው። ነብዩ መሐመድን አልተቀበልኩም። ነብዩ መሐመድን ሳልቀበል አላህ ማምለክ አልችልም። ገሃነም ነው የምትገባው። በቁርአን አላህ ማምለክ አልችልም ወይ ነው? አሁን አትችልም እኮ መልእክተኛው ያመጣልህ አላህን የላከልህ ኦቶሪቲ አለው። አሁን ይሄ አመልከዋለሁ አንድ አምላክ ብለህ የምታመልከው አምላክ መልእክተኛ ላከልህ። ስለዚህ ያንን መልእክተኛ መቀበል አለብህ፣ ማመን አለብህ። መን ብለዋል። ካላመንክ ግን ገሃነም ትገባለህ። ከዛ መልእክተኛ ውጭ አላህን የሚያመልኩ ሰዎች የሉም። ለምሳሌ አይሁዶች ሪሳላው ይገባሉ አይደለም? አያመልኩም ወይ ነው? አላህን ሊያመልኩ ይችላሉ፣ ግን ስላመለኩ ብቻ አይገቡም። ለምንድን ነው? አላህ አዳምጠኛ እንዴ አላህ መልእክተኛውን እስኪልክ ድረስ መልእክቱ እስካልደረሳቸው ድረስ እነዛ ሰዎች አላህን በማምለካቸው ብቻ ጀነት ሊገቡ ይችላሉ፣ መልእክቱ እስኪመጣ ድረስ። ገብቶሃል? የምልህ እንደዚህ በእንትን የለውም። በመጡባቸው አሁን ለምሳሌ ቆይ አዳምጠኛ እንዴ አይሁዳውያኖች ኢየሱስ እስኪመጣ ድረስ ነበሩ፣ ተበትነዋል። ከእንትን ልበልህ የተለያየ ሀገር ተበትነዋል፣ ግን አንድ አምላክን እያመለኩ ነው ያሉት። ምንም አላሻረኩም። የሙሴ ተከታዮች ናቸው። ስለ ኢየሱስ መምጣት ወይም ደግሞ ኢየሱስ መሲህ መሆኑን አያውቁም። ነብይ መሆኑን መልእክተኛ መሆኑን እንደመጣ አያውቁም። መሲህ ገና ይመጣል ብለው እየጠበቁ ነው ልበልህ። አሁን እነዛ ሰዎች መልእክቱ ስላልደረሳቸው በዛ በመጡበት በእነሱ በሙሳ አለይሂ ሰላም ሪሳላ ነው የሚመዘኑት እነሱ። ከዛ በኋላ ከሙሴ በኋላ ግን የመጣው ነብይ ኢየሱስን አንድ ሰው ካልተቀበለ ሰምተው መልእክቱን ሰምተው ከዛ ጊዜ ጀምሮ ሁጃ ይቆምባቸዋል። ኢቨን የአይሁዳውያኖች እንትኑ ዲስፔንሴሽኑ ራሱ አይሰራላቸውም ለነሱ። ለምን? ኢየሱስ መጥቷላ ዲስፔንሴሽኑ ላይ። ስለዚህ ኢየሱስን መሲህ አድርገው መቀበል አለባቸው። ካልተቀበሉ ግን እነሱ አይድኑም ራሱ። አሁን ደግሞ የኢየሱስ ክርስቶስ ተከታዮች መጥተው ኢየሱስ ይሄን ነገር አስተማረ ምናምን የሚለውን ነገር ተቀብለው በዛ አንድ አምላክን ያመለኩ ሰዎች ነበሩ። በኋላ ላይ ግን ቁርአን በሚመጣበት ሰዓት ላይ መልእክተኛ መጥቷል። አሁን ይሄ የመጣውን መልእክተኛ መቀበል አለባቸው። ይህንን መልእክተኛ ካልተቀበሉ አሁን ሁጃ ይቆምባቸዋል። የቂያማ ቀን አላህ አላመንክም ብሎ ገሃነም ያስገባቸዋል ስላላመኑ። አሁን እኮ ጥያቄ ምን መሰለህ ወይድ፣ ያን መልእክተኛ ካልተቀበሉ አምልኳቸው እንደ አምልኮ አይቆጠርም ወይ ነው? አምልኳቸው እንደ አምልኮ ከተቆጠረ ደግሞ አይቆጠርም። እኛ ጋር ያመልካሉ፣ ቀጥተኛ መንገድ ላይ ናቸው። ስለዚህ ሌላ ያመለከ ይገባል ስላልክ ጀነት ይገባሉ። እሱ ነው የምልህ። አምልኮ አላህ ዘንድ ተቀባይነት እንዲያገኝ ሸርጡ ስንት ነው? 3 ነው በእኛ በኢስላም። ምን ናቸው ታውቃቸዋለህ? ምኖች? አላህ ዘንድ አንድ ነገር አምልኮ ተቀባይ እንዲያገኝ 3 መስፈርቶች አሉ፣ ሸርጦች አሉ በኢስላም አስተምሮት። ኢማን፣ ኢኽላስና ኢቲባ ይባላሉ። 3 ናቸው። ኢማን ምን ማለት ነው? አንደኛ እምነት ያስፈልጋል ተቀባይነት እንዲያገኝ እምነት። አሁን አንድ ሰው ዝም ብሎ አመልከዋለሁ ቢል እምነት ከሌለው ዋጋ የለውም። እምነት ያስፈልጋል። በእምነት ደግሞ የተቀመጡ ቁርአን ላይ የተቀመጡ ነገሮች ምንድን ነው? አላህና መልእክተኛውን እመኑ እያለ አላህ ራሱ ይናገራል ብዙ ቦታ ላይ። ስለዚህ ያንን ነገር ካላመነ ድረስ ባዳው ተቀባይነት አያገኝም፣ አምልኮ ተቀባይነት አያገኝም። መጀመሪያው። ሁለተኛ ነገር ደግሞ ኢኽላስ የሚባል ነገር አለ። የምታደርጋቸው ነገሮች እምነትም ኖሮ የምታደርጋቸው ነገሮች ለዩልኝና ለይስሙልኝ ከሰው ሙገሳ ለማግኘት ወይም ደግሞ የሰው ወቀሳ ፈርተ ከሆነ ለአላህ የምታደርገው መጎባደድና መተናነስ ሊላሂ ብለህ ካላደረግ ለነፍስያ ብለህ ዘርን በተመለከተ ብሔርን በተመለከተ ራስን ከፍ ለማድረግ ብለህ የምታደርጋቸው ከሆነ ከሌ እኮ ይሰግዳል ማሻላ ነው ግንባሩ ላይ እኮ ኑሮ ወጥቶለታል፣ ከሌ እኮ በጣም እኮ ደስ ትላለች ተሰትራለች ሂጃብ አድርጋለች እንድትባል ብለው ካደረጉ ያ ኢኽላስ የተበላሸ ማለት ነው። ምን ይሆናል? ይሁልኝና ስሙልኝ ይባላል፣ ወይም ሪያ የሚባል ነገር ይሆናል ማለት ነው። ሶስተኛውና የመጨረሻ ደግሞ ኢቲባ የሚባል ነገር አለ። ምንድነው? ቁርአንና ሐዲስ ላይ በተቀመጠው መስፈርት መሰረት አለ። አላህ እንዴት ማምለክ እንዳለብህ በነገረ መሰረት ነው። ለምሳሌ ሰላተል ፈጅር ላይ ተነስቶ አንድ ሰው 2 ረካ ነው መስገድ ያለበት። 3ኛ ቢጨምር ተቀባይነት የለውም፣ ወይም ደግሞ አንዱን ቢያጎድል ተቀባይነት የለውም። ለምን? አላህ በቁርአን ውስጥ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ባስቀመጡት ሸርጥ መሰረት ነው፣ ባስቀመጡት መስፈርት መሰረት ነው አምልኮ ማካሄድ ያለበት። እነዚህ 3ቱ ካልተሟሉ ኢባዳ አላህ ዘንድ ተቀባይነት የለውም። እነዛማ ካልክ እኮ ብዙ ምንጠቅሳቸው አለ። ራሱ ሲኪዝም የሚባል ታውቃለህ? በዓለም ላይ ሲኪዝም ህንድ አካባቢ ላይ የተነሱት ሲኪዝም የሚባለው አለ። አሁን ሲኪዝም የሚባለው አንድ አምላክን ነው የሚያመልኩት። ግን አንድ አምላክን ነው የሚያመልኩት
ከሂንዱ ነው የወጡት። አንድ አምላክን ብቻ ያመልካሉ። እንትን አያስፈልግም ምናምን ብለው ያለው ጉሩናክ የሚባል አለ። ጉሩጂን ነው የሚከተሉት። ጉሩጂን ሲከተሉ አለመከተልም ትችላለህ ይለዋል። አለመከተልም አለማመንም ትችላለህ፣ ግን በቃ ዝም ብለህ አንድ አምላክን ካመልክ ትድናለህ ብለው ይላሉ። አሁን ትክክል አይደለም እኛ ብለን ነው የምናምነው። እኛ በቁርአን ውስጥ አላህ በነገረ መሰረት በመልእክተኛው እመኑ ብሎ እስካልን ድረስ በመልእክተኛው ማመን ይጠበቅብናል። ካላመንን ግን የሚጠብቀን ነገር መልእክተኛውን ባለመቀበላችን የተነሳ ጀሀነም ሰዎች ይገባሉ ማለት ነው። መልእክተኛውን መቀበል። ስለዚህ አይሁዶች በፊት ላይ አይሁዶች ቅድም ያመልካሉ አልከኝ። ከነቢዩ መሐመድ ከመምጣቱ በፊት ያመልካሉ አልክ። ነቢዩ መሐመድ ከመምጣቱ በፊት ደግሞ በኢሳ ዘመን ኢሳን ነቢይ አድርገው አልተቀበሉም። ስለዚህ እያመለኩ አልነበረም ማለት ነው። ኢሳን መልእክተኛውን ስላልተቀበሉ ሲራክዬ ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጥ አይደለንም ይላል አላህ። መልእክተኛው መጥቶ ለአይሁዶች መልእክተኛ ኢሳ ተልኮላቸው አልነበረም። ስለዚህ ኢሳ አልተቀበሉም። ስለዚህ እንዴት አምልኩ ይባላል? ካልደረሳቸውስ መልእክተኛው ምንድን ነው የሚሆኑት? ደርሷቸዋል እኮ እነሱ ጋር ነበር እኮ አንቀበልም ብለዋል። በእኛ ካልደረሳቸውስ ደርሷቸዋል። ደርሷቸዋል ነው። አይ ደርሷቸዋል ነበረ ኢየሱስ። አይሁዶች እኮ የመጽሐፍ ቅዱስ ላይ ያለ አይሁዶች አልተቀበሉትም ኢየሱስ። ከዛ ገደሉት ነው እስራኤል ውስጥ ያሉ አይሁዶች እንጂ አይሁዶች እኮ የሚባሉት እኮ ኦልሬዲ 10 ነገር ተበትኗል። ኢየሱስ በመጣበት ሰዓት አልነበሩም ራሱ። ኢየሱስም ያለው ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ላመጣ ዘንድ ይገባኛል ብሎ ሲናገር ከ12ቱ ነገደ እስራኤል ውስጥ 2ቱ ናቸው የቢንያምና የይሁዳ ነገር ነው በኢየሩሳሌም ውስጥ የነበሩት። 10 ነገድ በሰናክሬም በመጣበት ሰዓት ላይ 10 ነገዶች ኦልሬዲ ጠፍተዋል፣ ተበትነው ወጥተዋል ከሀገሪቱ። የተመለሱት በባቢሎን ምርኮ ጊዜ እስከ ባቢሎን ምርኮ ጊዜ ድረስ የነበሩት የቢንያምና የይሁዳ ነገር ናቸው። ከዛ ከባቢሎን ምርኮ በኋላ ቄሮስና ዳሪዮስ የሚባሉ ሲነሱ ወደ ኢየሩሳሌም ውስጥ የተመለሱ 2 ነገዶች ብቻ ናቸው። ሌሎቹ 10 ነገዶች የት ገቡ ታውቃለህ? አሁን 10 ነገዶች ተዋቸው። እነሱ መቀበል አይጠበቅባቸውም ስላልተላከላቸው ገባኝ። 10 ነገዶች ገብቶኛል። አሁን ሁለቱ ነገዶች ተቀብለውታል። አይሁዶች እስራኤል ውስጥ የነበሩት እስራኤል ውስጥ የነበሩት ተቀብለውታል ወይ ነው? ሚዩት ላደርገኝ ነው። ምን ነክተዋል ማለት ዝም ብለህ ታወራለህ። አዳምጥ መጀመሪያ። እሺ ሚዩትን አንሳ፣ ተረጋጋ እስቲ። ሚዩትን አንሳ። 10 ነገዶች መቀበል አይጠበቅባቸውም ማለት ነው። ምክንያቱም 10 ነገዶች ኢየሱስ ስላልተላካላቸው ስላልመጣ ወደ እነሱ አልክ። እሺ እሱን አመንኩኝ እኮ ንገሩት። ከስር አይ ቲንክ እንትን እያለው ነው መሰለኝ፣ ኔትወርኩ መሰለኝ። እኔ ነኝ ያስወጣው። ከእንትን በለው እያዳመጥክ አይደለም። ኢቨን ሚዩት አድርገው ራሱ እያሰማኝ አይደለም ያለው። ከእንደገና ላክ። እየተሰማው አይደለም ይመስለኛል እኮ እየሰማህ አይደለም። እየሰማህ ዝም ብለህ ነው የምታወራው የነበረው። ይሰማሃል ሲራክዬ? አዎ ይሰማል። ዝም ብለህ ነው የምታወራው። እኔ ማውራ ቆይ አንዴ ስልህም እየሰማኝ አይደለም። ቆይ አንዴ ስልህ አልሰማኝም። አይ መልሱን ስለመለስክልኝ እኔ ጥያቄ ልጠይቅ ብዬ ነው። ቆይ እንጂ መች ጨረስንና ነው? እኔ አውርቼ መች ጨረስኩኝና ነው? አይ ይበቃላ ማለት ሲበዛም እኔ ጥያቄ ይጠፋብኛል። ለዛ እኮ ነው እኮ ጥያቄ የሚጠፋብህ ከሆነ በእስክሪብቶ ጻፋ። አንተ ጥያቄ ይጠፋብሃል ማለት ዝም ብለህ እየተደራረብክ ታወራለህ። መሰረታዊ ችግር እኮ ነው። መሰረታዊ ችግር ነው። ማዳመጥ አለብህ። እህልን አላምጦ ነገርን አድምጦ ይባላል። 10 ነገር የሚባሉት ወደ ተለያየ ቦታ ላይ ተበትነው ነበረ። እነዛ ሰዎች ሪሳላው መልእክቱ ባልደረሳቸው ነገሮች አይጠየቁም። ይህን እኮ ተወሎ የሚመጣ ልጅ አለ እኮ። አንተ እንትን ሁሉም ደርሷቸዋል ማለት አትችልም። ራሱ አሁን ለምሳሌ የሙስሊምን ሪሳላ ያልደረሰው ሰው ሊኖር ይችላል እዚህ ምድር ላይ። ተወልዶ ተመቶ ገና በኦርቶዶክስ ቤተሰብ ውስጥ ነው ያለው። ስለ እስልምና ምንም ኖሃው ላይኖረው ይችላል አንድ ሰው። ስለዚህ 50ውን ይጠየቃል ወይ ማለት ነው ወይ? አይደለም፣ እንደዛ አይደለም። ሪሳላውን እስኪሰማ ድረስ ይጠበቃል ማለት ነው። ሪሳላውን እስኪሰማ ድረስ ኦልሬዲ ክርስትናው የተበረዘ ነገር ስለሆነ ነው፣ የተበላሸ ነገር ስለሆነ ነው። አይሁዲያኖች ግን ቫስት ማጆሪቲው በአንድ አምላክ አስተምሮት ነው የሚያምኑት። ኢየሱስ ከመጣ በኋላ የመሲሁን መልእክት እስከሚመጣላቸው ድረስ በሙሳ ሪሳላ ውስጥ ነው ጀጅ የሚደረጉት። አላህ የቂያማ ቀን የሚጠይቃቸው ስራቸውንም ምናቸውንም ነገሮች ማለት ነው። ኢየሱስ ከመጣ በኋላ ግን መልእክቱ መስማት አለባቸው። መልእክቱ ደግሞ በኢስላም አስተምሮት ያለው ነው እየነገርኩ ያለሁት። በእስልምና አስተምሮት ያለው ሪሳላ ውስጥ ያለው ፈህምና ማዕና የሚባል ነገር አለ። አንደርስታንዲንግ እና ሚኒንጉ በደንብ በስነስርዓት ሊገባው ይችላል። ያስፈልጋል። ጤነኛ አይምሮ ያስፈልጋል። ጤነኛ አይምሮ የሌለው ሰው መልእክቱን አልተቀበልክም ተብሎ አይጠየቅም። አሁን በኢስላም አስተምሮት
የቂያማ ቀን አላህ ራሱ በራሱ ሂክማ የሚጠይቃቸው ሰዎች አሉ ማለት ነው። እና ከዛ አንጻር ነው አዳምጥ ሲወራ ማለት ነው። እኩል አታውራ። እኔ እኮ ኔትወርክ ነው የመሰለኝ። እሺ እኔ ጥያቄ እንዳይጠፋብኝ ወዲያው ስለገባኝ ልጠይቅ ብዬ ነው። አሁን ስለዚህ 10 ነገዶች መቀበል አይጠበቅም ማለት ግዴታ ካልተቀበላችሁ ተብሎ አይጠየቁም። ምክንያቱም ለእነሱ መልእክቱ ስላልመጣላቸው ኢሳን ለመቀበል ኢሳም ወደ እነሱ ስላልሄደ ማለት ነው። አሁን 2 ነገዶች ደግሞ እስራኤል ውስጥ ያሉት ናቸው ብላል፣ የቢንያምና የማን እንደሆነ ነገድ። ስለዚህ እነዛ 2 እስራኤል ውስጥ ያሉ ነገዶች ስለሆኑ እነዛ እስራኤል ውስጥ ያሉት አይሁዶች ተቀብለውታል ወይ ነው? እነዛ ያልተቀበሉት ይቀጣሉ እኮ አልኩ። አይሰራም፣ አምልኳቸው አይሰራም። ራሱ ቢያመልኩትም አዲስ መልእክተኛ ያመጣው መልእክተኛ መሲሁን እስካልተቀበሉ ድረስ መሲሁን ሳንቀበል መዳን እንችላለን ቢሉ ተቀባይነት የለውም። የዘላለም ሕይወት አያገኙም። ራሱ በባይብልም መሄድ ትችላለህ አንተ፣ ወንጌሉን ታውቀዋለህ። ዮሐንስ ወንጌል ምዕራፍ 17 ምዕራፍ 14 ቁጥር 1 ላይ እንደዛ ነው የሚለው። በአምላክ እመኑ በእኔም ደግሞ እመኑ እያለ ይናገራል። ስለዚህ በእርሱ ካላመነ አንድ ሰው የዘላለም ሕይወት እንደማያገኝ ብዙ ቦታ ላይ ይናገራል። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ እንደዛ ነው የሚለው። ቃሌን የሚሰማ የላከኝን የሚያምን ከሞት ወደ ሕይወት የተሻገር እንጂ ወደ ፍርድ አይመጣም አለ። ቃሌን የማይሰማ ደግሞ ለዘላለም ሕይወትን አያይም ይላል። ብዙ ቦታ ላይ ደግሞ ሞትን አያይም እያለ ይናገራል። ሕያውንም እያለ ይናገራል ብዙ ቦታ ላይ ማለት ነው። ስለዚህ ጀነትና ጀሃነም በማመንና በመክዳት ላይ የተመረኮዘ እንደሆነ ኢየሱስ ብዙ ቦታ ላይ ይናገራል። ከዛ አንጻር ነው የምንነግርህ። እንደገና ደግሞ በቁርአን ላይም በሱረቱ ማይዳ ምዕራፍ 5 ቁጥር 111 ላይ እንደዛ ነው። በእኔና በመልእክተኛዬ እመኑ ብሎ ነው መልእክት ያስተላለፈው አላህ በወቅቱ። ስለዚህ መልእክተኛውም እንደ መልእክተኛነት ካስተባበሉ ግን አላህ ይጠይቃቸዋል። ካዲዎች ብሎ ነው የሚጠይቃቸው። በነዛ በካዱት ላይ እስከ ቂያማ ቀን ድረስ የበላይ ያደረግን ነው የሚለው ሱረቱ አለ ኢምራን ምዕራፍ 3 ቁጥር 55 ላይ እንደዛ ነው የሚናገር። በነዛ በካዱት ላይ አለ የካዱ ሰዎች ቅጣት ነው የሚጠብቃቸው። ሱረቱ ማይዳ ምዕራፍ 5 ቁጥር 117 ላይም እንደዛ ነው የሚናገረው። ማመን አለባቸው፣ በመልእክተኛው ማመን አለባቸው። በኢሳ ነብይነት መልእክተኛነትና መሲህነት አይሁዶች መቀበል አለባቸው። ካልተቀበሉ ይቀጣሉ። ኢንዘሴም ማነር ቁርአን መጥቷል። አሁን ዓለም አቀፍ የሆነ መልእክትን የመጣው ዓለም አቀፍ የሆነ መልእክተኛ ነው የመጣው። መልእክቱን አንድ ሰው ከደረሰው በኋላ ሁጃ ይቆምበታል። አሁን ለምሳሌ አንተ ለምሳሌ ጤነኛ አይምሮ ነው ያለህ፣ መልእክቱን ሰምተሃል፣ ሁጃ ይቆምብሃል ከዚህ በኋላ ማለት ነው። በቁርአንና በሀዲስ መሰረት ማለት ነው። አሁን እንደነገርኩ ወይ ወጣ እንዴ? ወርዷል መሰለኝ፣ ወርዷል መሰለኝ። የለም ኦኬ። ዋይዶ ሰላም ታችሁ እንኳን አለ መላከኝ ሰላም ነው። ሰምቷል አለ። ኦኬ አለ። ኦኬ እኔ ደግሞ ያለ ነው አላየሁትም ራሱ። ኦኬ መቀጠል ትችላላችሁ። እኔ ጥያቄ አለኝ። ጠይቅ ዳዊት። ማንም ይቀድመው ከሁለቱ ከትሩዝ እና ከዳዊት? ነው ገባሁት። ዳዊት ይቀድማል። ዳዊት ይቀድማል። ዳዊት ኦኬ በቃ እሺ፣ ዳዊት ቀጥል። ኦኬ ጥያቄ በእናንተ በእስልምና ዙሪያ ነው መጠየቅ ይችላለሁ? ትችላለህ። ኦኬ ለምሳሌ እናንተ በብሉይ ኪዳን ዘመን የነበሩት ካህናትም የሆኑ ነቢያት ለምሳሌ አብርሃም ብንወስድ አብርሃም ሙስሊም ነበረ ትላላችሁ አይደለም እንዴ? አዎ። እሺ አብርሃም አላህን ያመልክ ነበረ ወይ? አንደኛ ጥያቄ። አብርሃም አላህን የሚያመልከውና ስለ አብርሃም እስከ ዕለተ ሞቱ ድረስ ስለ አብርሃም የተጻፈውን ከቁርአን ከመጽሐፍ ቅዱስ አይደለም ከቁርአን ታሳየኛለህ? ሁለት ዛራ ትነግራለች። እሱም በጣም ቀላል ጥያቄ ስለሆነ ማለት ነው። ቁርአን ላይ ኢብራሂም አብርሃምን አላህን ሲያመልክ እንደነበረ ማስረጃ ስጪው እስቲ ዛሩ። ቆይ አልጨረስኩም ገና ነው። አንዱን ጨርሳ መጀመሪያ ጨርስ፣ ይህን ጨርስና ከዛ ቀጣይ እንሄዳለን። ሱረት አሊ ኢምራን ምዕራፍ 3 ከቁጥር አንዱን ስጨርስ ወደ ሁለተኛው ትሄዳለህ። ጠየቅ አሁን ጥያቄው በግልጽ ሚዩት አድርግና አዳምጥ። ቆይ እንጂ ጠይቀሃል። ከዛ በኋላ ደግሞ ድጋሚ ትጠይቃለህ። ሚዩት አድርግና አዳምጥ። ምንድን ነው አልኩት? ኢብራሂም አላህን እንደሚያመልክ እንደነበረ ማስረጃ ከቁርአን አልከኝ። ኦኬ አልን። ይኸው ልንሰጥ ነው እኮ በቃ ይሄንን ጨርስ መጀመሪያ። ጋር አያይዘህ ውረድ በቃ እሺ። በዛራ መልሱን ስጪው። አቤት ወጣቶ ነው ያዳምጥ። ይኸው አላስወራ እያለ ነው ያለው።
አላህ ስብሐነ ወተዓላ አስሊም ባለ ጊዜ አስለምቱ ሊረቢል ዓለሚን ብሏል። ለዓለማት ጌታ ለአላህ ስብሐነ ወተዓላ ታዘዝኩ ብሏል እና አላህ ስብሐነ ወተዓላን ያመልክ ነበረ። ሲቀጥል ደግሞ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 7 ላይ አብርሃም ይሁዳዊም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛው መንገድ ያዘ ነበር። ጥያቄው እሱ አይደለም። አላህን ያመልክ እንደነበረ ኢብራሂም ማስረጃ ስጡኝ ከቁርአን ያለው ቀላል ጥያቄ። ይህንን መልሽለት። ለዓለማት ጌታ ለአላህ ስብሐነ ወተዓላ አላህ ስብሐነ ወተዓላ ታዘዝ ብሎ ባዘዘው ጊዜ ለዓለማቱ ጌታ ለአላህ ታዝዣለሁ ብሎ ተናግሯል። ኦኬ እሱን አይደለም የጠየቀው ለዓለማቱ ጌታ። እሺ ለእንትን አላህን ሲያመልክ እንደነበረ ማስረጃ ስጪው። እሺ ሌላ ደግሞ ማስታወሻ ይሄን ነው። ሌላ ለአባቱ እንትን በጥሪ ባደረገ ጊዜ የዚያንም ተናግሯል። አላህ ስብሐነ ወተዓላን እንደሚያመልክ ማለት ነው። እኔ አላህ ስብሐነ ወተዓላ አመልካለሁ ብሎ ተናግሯል፣ ወይም ደግሞ ታዘዛለሁ ብሎ። እሺ ልፈልገው ጥቅሱን እንዴ ቀጥሎ እስከዚያው አህመድን መቀጠል ትችላለህ። አንድ ጥያቄ ነው የጠየቀው። አንድ ጥያቄ ሲጨርስ ወደ ሁለተኛው መሄድ እንችላለን። ከዛ በኋላ ከቁርአን ስጡኝ አለ። እሺ ብለን ስጠይቀው አይ አልጨረስኩም ጥያቄን ይላል እና አንዳንድ ነው ጥያቄ እንትን እያለን ያለ ነው ማለት ነው። ቀጥል አህመድን መቀጠል ትችላለህ። ሱረቱል አንዓም ምዕራፍ 6 ቁጥር 7 ላይም አለ ፊቴን ወደ ዓለማቱ ጌታ ወደ አላህ እንዳዞረ ይናገራል እዛ ጋር እና ከሚያጋሩትም እንዳልሆነ ይናገራል። ሌላም ሱረቱል በቀራ ምዕራፍ 2 ቁጥር 30 እስከ 13 ሞኖቲስት እንደነበረ ስቴት ያደርጋል። እንደዛ ሱረቱል ነህል ምዕራፍ 16 ቁጥር 120 ሱረቱል ኢምራን ምዕራፍ 7 እና መሰል አንቀጾች ላይ አላህን ሲያመልክ እንደነበረ ሲገዛ እንደነበረ ዲስክራይብ ያደርጋል። ብዙ አሉ እንትኖች አሉ እዛ ላይ እሱን አንዳንድ ጥያቄ ስለምናስተናግድ ነው እና አታውሩ ጥያቄ ጠይቄ አታውሩ ነገር በጣም ይከብዳል ማለት ነው። ዘትሩዝ ቀጥል። ኦኬ በመጀመሪያ ሰላም ለሁላችሁም ይሁን። የክርስቶስ ሰላም በእናንተ ላይ ይሁን። ሰላም ነቫይዶ ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። የኔ ጥያቄ የነቢዩ መሐመድ አባት አብዱላህ ሙስሊም እንዳልነበሩ ሀዲስ ላይ ይናገራል። ምን ላይ እስኪ ሙስሊም እንዳልነበሩ ማስረጃ ላውጣልህ? ታይም ወስጄ ታይም ወስድ አወጣልኝ። ኦኬ ኦልራይት። እስከዛ ድረስ ኢራቅ መቀጠል ትችላለህ። 1200 ሰዎች ኡስታዝን ፎሎ እያደረጋችሁ እሺ ሁላችሁም። ስለዚህ ወይ እነዛ አይሁዶች ይቀጣሉ ማለት አላህን በነቢዩን ስላልተቀበሉ ነቢያትን ስለ ነቢዩን ስላልተቀበሉ ይቀጣሉ ማለት ኢሳን ማለት ነው። ስላልተቀበሉ ይቀጣሉ ነው። ጀሃነም ነው። አንድ ሰው ከካደ ጀሃነም ነው የሚገባው። ክህደት ለጀሃነም ይደረገዋል። ስለዚህ አንድ አምላክን አምልከውም መልእክተኛውን ስላልተቀበሉ ጀነት አይገቡም ማለት ነው። አይገቡም። ስለዚህ ከአላህ ሌላ ያላጋራ የሚለው ትክክል አይደለም ማለት መልእክተኛውንም መቀበል አለብህ ማለት ነው። አለበት። አንድ ብቻ አይደለም የምትቀበለው። አንድ ነገር ፓኬጅ ነው የሚወሰደው። ከቁርአንና ሀዲስ ላይ ፓኬጅ ነው። ልክ ባለፈው እንዳልከው ማለት ነው። ልክ ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ የሆን ከሆነ አንተንና የላከውን ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት አለ። አንድ ሰው የዘላለም ሕይወት የሚያገኘው ላኪውና ተላኪው ማወቅ ነው ይላል አይደል? ዮሐንስ 17:3 ላይ። ስለዚህ ላኪና ተላኪውን አንድ ሰው ቢያውቅ ማወቁ ብቻውን የዘላለም ሕይወት ያሰጠዋል? አያሰጠውም። አየህ፣ እንደዛ ነው። ብቻ የሚል ነገር የለውም። ልክ አንተም ሀዲስ ላይ እንዳለው አላህን ብቻ ስላመለከ ጀነት ይገባል ብለው ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ፣ ሌላ ቦታ ላይ ብቻ የምትለዋና ብለህ ስላልተጠቀመ ሌላ ቦታ ላይ ደግሞ ማመን የሚባል ነገር አለ። ማምለክ ብቻ ሳይሆን ማመን አለበት፣ ማወቅ አለበት። ቁርአን የሚናገረው ከአላህ በቀር ሌላ አምላክ አለመኖሩን እወቅ ነው የሚለው። የመጀመሪያው እመን አይደለም የሚለው፣ እወቅ ማወቅ ነው መጀመሪያ የሚቀድመው። ከዛ በኋላ ግን ቀጥሎ ደግሞ ማመን አለ ሁለተኛው ማለት ነው። ስለዚህ ያወቀ የዘላለም ሕይወት አለው ስለሚል የዘላለም ሕይወት ማወቅ ብቻ የዘላለም ሕይወት ከሆነ ማንም ሰው ያውቃል እኮ ላኪና ተላኪ እንዳለ ማንም ሰው ያውቃል። ማወቁ በራሱ ግን አያድንህም። ያወቀውን ነገር ደግሞ ማመን መቻል አለብህ። ልክ እንደዛ ሆኖ በሀዲስም በቁርአንም አላህን ብቻ ያመለከ ሰው
ጀነት ይገባል ሲባል ብቻ የሚለው የሚጠጋ ወደ አላህ እንጂ ወደ አንተ አይደለም የሚጠጋው። አላህን ብቻ ማምለክህ ጀነት ያስገባሃል ሳይሆን ማመን አለብህ። እምነት ያስፈልጋል። ማወቅ አለብህ። ዝም ብሎ በጭፍን አንድ ነገር አታመልክም። ማወቅ እውቀት ይጠቅማል። እውቀት ይቀድማል ራሱ ከሁሉም ነገር ከእምነትም እውቀት ይቀድማል። ሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ አንተ እውቀት የሌለን ነገር አትከተል ነው የሚለው ቁርአን። ስለዚህ መጀመሪያ እውቀት ይቀድማል። ያወቅከውን ነገር ደግሞ ማመን ይቀጥላል። ከዛ በኋላ ነው ወደ አምልኮ የምትሄደው። ስለዚህ አሁን አላህን ብቻ ማምለክ አሁን አንሰዋ እንደ አላህን ብቻ ቢያመልክ ሌላውን ካልተገበረ ጀነት አይገባም ነው። ስለዚህ አላህን ብቻ አንድ ሰው አይገባም ስላመለከ። ስለዚህ አላህን ብቻ የሚያመልክ ሰው ደግሞ ቀጥተኛው መንገድ ላይ ነው አይደል የሚባለው? አይደለም። ሶስቱን ሸርጥ ከሟላ ነው። ሸርጥ አለው። ሶስቱን ኢማን፣ እኽላስ እና ኢቲባ የሚባሉት ሶስቱን ካሟላ ነው ሸርጡ። ኢባዳ ተቀባይነት እንዲያገኝ ኢማን ማለት እምነት ማለት ነው። እኽላስ ማለት ደግሞ ለአላህ ብሎ ማድረግ። ኢማኑ ግን አላህ አንድ እንደሆነ ማወቅ ማመን ብቻ ሳይሆን አይደለም። አመን ያለ መልእክተኛውንም እንደላከው የመልእክተኛውንም ታምናለህ። እመን ብሎ ያለው እመን ብሎ ያስቀመጠው አርካኑን ኢማን የሚባለው አርካኑን ኢማን የሚባለው በቁርአኑ እና በሐዲስ ላይ ምን ትለኛለህ? እነዛን ነገሮች ማሟላት አለበት። በአላህ ማመን፣ በመላኢካዎቹ ማመን፣ በመጽሐፍቱ ማመን፣ በነቢያቶቹ ማመን፣ በመጨረሻው ቀን ማመን፣ በአላህ ውሳኔ ማመን፣ እነዚህን ማሟላት አለበት። ስድስቱን አርካኑን ኢማን የሚባሉትን ነገሮች ማመን አለበት አንድ ሰው ማለት ነው። ያንን ካላመነ ከነዛ ውስጥ አንዱን ካጓደለ አያምንም። ይሁን እንኳን አንድ ሙስሊም ሆኖ ኢየሱስ ነቢይ እንደሆነ በቁርአን ውስጥ ተገልጾ መልእክተኛ መሆኑ ተገልጾ ነቢይ አይደለም መልእክተኛ አይደለም ብሎ ቢል ራሱ ይከፍራል፣ ከእስልምና ይወጣል ራሱ። እሺ ከሰማኒም ስለዚህ ቀጥተኛው መንገድ የሚባለው አላህን ብቻ ማምለክ። ስለዚህ ማምለክ ሲባል ትእዛዙን መቀበል ነው እዚህ ተብሎ። ስለዚህ ማምለክ ብቻ ቀጥተኛው መንገድ ላይ አያስብልም። ማመንም ያስፈልጋል፣ እምነትም ይጨምርበታል ነው። በቃ ተመልሱልኛል። እዛ መንገዱ ላይ መኖር አለበት፣ ፓዙ ላይ መኖር አለበት። ፓዙ ደግሞ የሂዳያ የሚባለው ወይም ደግሞ መመራት የሚባለው ወደ 4 ይከፈላል በቁርአን ውስጥ። ለምሳሌ መመራት የሚባለው ነገር የመጀመሪያው የሚባል ነገር አለ። ጀነራሊ ሁሉንም ሰው አላህ መርቷል። ይሄ ቀጥተኛ ይሄ እንትን ነው የጥመት መንገድ ነው። ይህ ደግሞ የእንትን ሁለት መንገዶችን አላህ አሳይቷል። ያንን በቁርአን ነው። ቅኑ መንገድ ከጠማማው ተገለጠ ይላል። ይሄ መጀመሪያው ነው። ሁለተኛ ነገር ደግሞ ተውፊቅ የሚባል ነገር አለ። አንድ ሰው ካመነ በኋላ ንስሐ ከገባ በኋላ ሽልማት በዚህ ዓለም ላይ ሂዳያ የሚባል ነገር ይሰጠዋል። አላህ ሂዳያ ይመራዋል። እነዛ በእኛ መንገድ የሚታገሉ ሰዎች መንገዳችንን እመራዋለን ይላል ሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ። ይሄ ሁለተኛው ነው ማለት ነው። ሶስተኛ ደግሞ ሂዳያ የሚባለው ምሪት የሚባለው ነገር አቅጣጫ ማሳየት አለ። ለምሳሌ አንድ ሰው ቀጥተኛው መንገድ ምራን ብሎ አላህን ቢጠይቅ ያ ቀጥተኛው መንገድ ምንድን ነው ብለን ስንል ኦልሬዲ ቀጥተኛው መንገድ ላይ ነው ያለው። አንተ አሁን መንገዱ ፒያሳ ላይ ሆነ ጦር ኃይሎች መንገዱ የቱ ጋር ነው ብለህ ብትለኝ በዚህ ነው የሚያስኬድ ስትወርድ ቴዎድሮስ አደባባይ ስትወርድ ነው መንገዱ ይሄ ነው ብዬ መንገዱን አሳየው። ነገር ግን ብሔራዊ ቲያትር ጋር ስትደርስ፣ ቴዎድሮስ አደባባይ ላይ ስትደርስ፣ ወይም ልደታ አካባቢ ላይ ስትደርስ በጣም የሚያዘናጉ መንገዶች አሉ። ስለዚህ መሀል ላይ መንገዱ ላይ እንትን ሊለኝ ይችላል እና አምራኝ ልትለኝ ትችላለህ። መንገዱ ላይ ኦልሬዲ ፓዙ ላይ ነው ያለው እኮ። ነገር ግን ጦር ኃይሎች የሚያዳርሰውን መንገድ መሀል ላይ የሚያሰናክሉ መንገዶች እንዳይኖሩ እስከ መጨረሻው ድረስ ምን በለኝ ትላለህ፣ ምራኝ ትላለህ። እኛም ቀጥተኛው መንገድ ላይ ነን ያለ ነው። ያ መንገድ ላይ እያለን ግን መሀል ላይ መሰናክሎች እንዳይኖሩ፣ መሀል ላይ ጥመት መንገዶች እንዳይኖሩ ቀጥተኛው መንገድ ምራን ብለን እንጸልያለን ማለት ነው። ከዛ በኋላ የመጨረሻው ደግሞ ምንድን ነው? አራተኛውና የመጨረሻው ደግሞ ኢስቲቃማ ራሱ በሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እንደዛ ነው የሚነገረው። የተጸጸተ ያመነ መልካም የሰራና የተመራ ሰው መሀሪ ነው ይላል። የተመራ ለሚለው ቃል የገባው ቃል ኢስቲቃማ ብለው ነው የፈሰሩት ማለት ነው። ስለዚህ ሂዳያ የሚለው ነገር በኢስላም አስተምሮት ውስጥ በ4 ይከፈላል ማለት ነው። አንደኛ ጀነራል አለ የሚሆን ነገር፣ ከዛ በኋላ ደግሞ ሀስ ሆኖ እንደና ደግሞ ሂዳያ አንድ ሰው ተውፊቅ ሆኖ የሚያገኘው ነገር አለ። ሽልማት ነው፣ ይዋርድ ነው። ከዛ ደግሞ ቀጥሎ ደግሞ እንዳልኩ መንገድ ላይ ያለውን መንገዱን ምሪት መስጠት ነው። አራተኛውና የመጨረሻ ደግሞ ኢስቲቃማ ነው፣ ጽናቱን ነው የሚያመለክተው። በዚህ መልኩ ነው የተቀመጠው። ስለዚህ በቃ አንድ ሰው ካለ ሌላን የማጋራ ከሆነ ሌላን ብቻ ከሆነ እሱ ብቻ በቂ አይደለም። ከዚህ ቀጥተኛው መንገድ ላይ ለመሆን እሱ በቂ አይደለም። ሌሎች እምነትንም መጨመር አለበት። ስቲምባት ይደረጋሉ። ስቲምባት የሚባል ነገር አለ። ፊልተራውት ይደረጋሉ። አንድ ነገር ስትቀበል አንድ ነገር ብቻ አይደለም
የምትቀበለው። አንድ ነገር የተነገረ ነገር ብቻ ይዘ አይደለም። ልክ እንዳልኩ ነው። ዮሐንስ 17:3 ይዞ ሄዶ ማወቅ የዘላለም ሕይወት ያሰጣል የሚለውን ማንም ሰው ያውቃል። ኢየሱስ ነቢይ መሆኑን መልእክተኛ መሆኑን አውቃለሁ ግን አልቀበልም ማለት ይችላል። ማወቅ ሌላ ጉዳይ ነው። ሙስሊምም አሁን ያውቃል። ዮሐንስ ወንጌል 17:3 አንብቦ እውነተኛ አምላክ ብቻ የሆን ከሆነ ያውቁ ዘንድ አለ። እውነተኛ አምላክ አብ ነው እና ደግሞ መልእክተኛው ደግሞ ኢየሱስ ነው ብሎ አንድ ሰው ሊያውቅ ይችላል። ግን ማወቁ እምነት ከሌለው ዋጋ የለው። እምነትና እውቀት ደግሞ ሁለት የተለያዩ ነገሮች ናቸው። መጀመሪያ የሚቀድመው እውቀት ነው የሚቀድመው እና ዮሐንስ ወንጌል 17:3 ላይ እየተናገረ ያለው እውቀት የዘላለም ሕይወት ያሰጣል ስለተባለ እውቀት ብቻ ነው የሚያሰጠው። ስለዚህ እውቀቱ ካለኝ ባለምንም ችግር የለውም ብሎ አይልም። ልክ እንደዛው ኢንተርሴም ማነር ወደ ቁርአን ስትመጣ የሚወሰደው ፓኬጅ ነው የሚወሰደው። ገብቷል እንጂ አንድ ነገር ብቻ ተመንጥሮ ተቆንጥሮ አይደለም። ይህን ነገር በቃ ይሄ ነገር ስለተባለ ምናምን ነገር የታገኘው ያንን ነገር የታገኘው ስትል ከቁርአን ወይ ከሀዲስ ነው ያገኘው ማነገር መልእክተኛው። ስለዚህ መልእክተኛውን ሳትቀበል መልእክተኛውን መጀመሪያ የሚቀድመው መልእክተኛው ከሚናገረው በፊት መልእክተኛ የተናገረውን ነገር መዝነህ መልእክተኛውን መቀበል መቻል አለብህ። መልእክተኛውን ሳትቀበል ቁርአንና ሀዲስ ላይ ባለው መስፈርት መሰረት እኔ ድናለሁ ማለት የማይታሰብ ነው። መልእክተኛውን ካልተቀበልከው ሲጀመርኩ ቁርአንና ሀዲሱንም መቀበል አችልም። ለዛ ነው አይደል? አንተ የጠየቀው ባለፈውም እንደዛ ነው። ምንም ነገር ሲሆን በዛው መስፈርት መሰረት በተባለው መስፈርት መሰረት ትድናለህ መዳን እችላለሁ ብለህ ስላልክ ነው አያስኬድም። እና ሱረቱ በቀራ ላይም አንድ ጥቅስ ጠቅሰሃል መሰለኝ። እነዛ ያመኑ አይሁዳውያኖች የአይሁዳውያኖች ሳቢያኖች ክርስቲያኖች ምናምን ነገር ይላል። ገብተዋል። አሁን እሱ የሚያወራው ስለ ግለሰብ ነው። ራሱ በአላህና በመጨረሻ ቀን ካመኑ ምን አላቸው? አይፈሩም አያዝኑም ይላል። ምን እንዳላቸው አላህ ዘንድ ይላል። ትሩፋት አላቸው። ለምን በቃ ያምናሉ። በአላህና በመጨረሻ ቀን ካመኑ ሙስሊም ናቸው ኦልሬዲ። ግን የመጽሐፉ ሰዎች የሚባሉ ክርስቲያንና አይሁዶች በአላህና በመጨረሻ ቀን ያምናሉ የሚለው ነገር ቁርአን ላይ አልተቀመጠም። ለምን? በሱረቱል ተውባ ምዕራፍ 9 ቁጥር 29 ላይ እንደዛ ነው። በአላህና በመጨረሻ ቀን የማያምኑትን የመጽሐፉ ሰዎችን ግብር እስኪከፍሉ ድረስ ይላል። ስለዚህ የመጽሐፉ ሰዎች የሚባሉ ክርስቲያንና አይሁዶች በአላህና በመጨረሻው ቀን አያምኑ፣ በእኛ መስፈርት መሰረት ማለት ነው። በአላህና በመጨረሻ ቀን ለማመን አርካኑን ኢማንን መቀበል መቻል አለበት፣ መልእክተኛውን መቀበል መቻል አለበት ነው። እና ካመኑ ነው በአላህና በመጨረሻ ቀን ካመኑ ነው የሚለው። እና ካመኑ አው ይገባሉ። ምክንያቱም ስለ ግለሰብ ነው። ግን ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 85 ላይ ስትመለከተው ከእስልምና ሃይማኖት ሌላ የሚፈልግ በመጨረሻ የተዋለም ከከሳሪዎቹ ነው ይላል። እዛ ጋር ሱረቱ በቀራ ምዕራፍ 2 እና ሱረቱ ማይዳ ምዕራፍ 5 ላይ የሚያወራው ስለ እምነት ሳይሆን ስለ ግለሰብ ነው። አንድ ክርስቲያን፣ አንድ አይሁድ፣ አንድ ዞራስተሪያን ካመነ ይድናል ነው። ካመነ በምን ካመነ የሚለው ነገር እዛ ጋር ተቀምጧል። እና ከዛ አንጻር ነው። እሺ ሌላ ሰው ማውራ ከሆነ ዮሐንስ 17:3 ላይ ነው እንድጠይቅህ። አንዴ መጥቻለሁ። እሺ ቀጥታ። እሺ ራክ ጨርሳ አንዴ ትሩስ ጠብቀው አንዴ። ኦኬ እሺ ዮሐንስ 17:3 ላይ እውነተኛ አምላክ ብቻ የሆንክ አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። አሁን ማወቅ ሲባል አንተ ምን ብለህ ነው የምትለው? እኔ መረዳው አለ። አሁን አንተ ማወቅ ሲባል ምን ብለህ ነው? እውነተኛ አምላክ የሆነው ማወቅና የተላከው ማወቅ ሲባል ምን ማለት ነው? ማወቅ ነው። ማወቅ ማለት ላኪና ተላኪ መሆናቸውን ብቻ ነው የምታውቀው? እሱማ ሲጀመር ላኪና ተላኪ ናቸው ተብሏል። ማወቅ ይላል እዛ ጋር ማወቅ ነው የሚለው ጥቅሱ ላይ ማወቅ ነው የሚለው። ግን ብቻ ብዬ አልልማ ብቻ የሚል ነገር ስለሌለ እኮ የኔ ጥያቄ ማወቅ ሲባል ተላኪና ላኪ መሆናቸውን ብቻ ነው። እሱ ሲጀመር እኮ መጀመሪያውንም ማወቅ ሲል ማወቅ ነው። እዛ ጋር የተጠቀሰው ማወቅ ሲል ማወቅ ነው። ሌላ ነገር ግን የሚለው ላኪን እና ተላኪን ማወቅ ነው የሚለው እንጂ እኮ ላኪው ተላኪ መሆኑን ተላኪውም ደግሞ ተላኪ መሆኑን ማወቅ አይደለም የሚለው። ላኪው የላከው ላኪ መሆኑን መጀመሪያ እሱ ላኪ ነው፣ ግልጽ ነው። ከዛ በኋላ ላኪውን ደግሞ ማወቅ ማንነቱ ማወቅ ነው። ለምሳሌ ማንነቱ ሲባል እኔ የኢየሱስ አባት መሆኑን ማወቅ ራሱ አንዱ ነው ብዬ ነው የማምነው። አይደለም እሱ አሁን አባት ማለት ነው ማለት ነው የሚለው ነገር እንመጣበታለን ከፈለክ ማለት ነው። አሁን አባትና ልጅ የሚለው ነገር ከምን አንጻር ነው የተነገረው? ሌላ ርዕስ ነው፣ እንመጣበታለን። እዛ ላይ እንዲሄድበት ካልክ መሄድ ይችላሉ ማለት ነው። ምክንያቱም አባትና ልጅ የሚለው ነገር አሁን ለምሳሌ በባይብል ውስጥ የጠቀሱ ነገሮች አሉ። አባት፣ ገበሬ፣ እረኛ፣ አለት እና እሳት። ታውቃቸዋለህ እነዚህ አምስቱን? አባት ምን አለ? አባት፣ ገበሬ፣ እሳት። አባት፣ ገበሬ፣ እሳት፣ አለትና እረኛ የሚባሉ ነገሮች አሉ። ፈጣሪ እረኛ ነው ማለት ነው ትርጉሙ። ታውቀዋለህ ትርጉሙ? እረኛ ያው ጠባቂ ነው ማለት ነው። ጠባቂ ነው። ጥሩ። እንደገና ደግሞ ገበሬ ማለት ምን ማለት ትርጉሙ? ተንከባካቢ ነው አይደል? ገበሬ። አዎ ኢየሱስን የላከው እረኛ ተብሏል።
አባት ተብሏል፣ ገበሬ ተብሏል፣ እሳት ተብሏል፣ አለት ተብሏል፣ ድንጋይ ተብሏል። ድንጋይ ማለት ትርጉሙ መሸሸጊያ ማለት ነው። አባት ማለት ትርጉሙ አስገኝ ማለት ነው። ገበሬ ማለት ተንከባካቢ ማለት ነው። እረኛ ማለት ጠባቂ ማለት ነው። እሳት ማለት ፈራጅነቱን የሚያሳየው እንደዛ ብለው ነው የተረጎሙት አልጎሪካል። አሁን ጥያቄ ምንድን ነው? አባት የተባለው ገበሬ የተባለው እረኛ የተባለው እሳት የተባለው እና አለት የተባለው አይደንቲቲ የኛ አምላክ ነው። ግን ያንን አንጠቀምበትም እኛ ሙስሊሞች። ገበሬ ብለን አንለውም አላህን። ገበሬ ማለት ግን ተንከባካቢ ከሆነ ቁርአን ላይ አላህ ተንከባካቢ ነው የሚል አለ ብዙ ቦታ ላይ። እረኛ ማለት ጠባቂ ከሆነ አላህ ጠባቂ መሆኑን ብዙ ቦታ ላይ ቁርአን አለ፣ ሀዲስ ተብሏል አለ በቁርአን ውስጥ። አባት ማለት አስገኝ ከሆነ አላህ አስገኝ ተብሏል በቁርአን ላይ። አላህ አለት ማለት መሸሸጊያ ከሆነ አልወኪል ተብሏል፣ መመኪያ ተብሏል አለ። እሳት ማለት ፈራጅ ማለት ከሆነ አላህ ፈራጅ ተብሏል፣ አላህ ሐኪም ተብሏል። ስለዚህ አሁን እናንተ የምትጠቀሙበት ሜታፎሪካል ተርሞች ቁርአን ላይ እንትኑ ውስጡ ያለውን አውትዋርድ ሲምቦሉ ኢንዋርድ ትሩዝን ነው የሚያሳየው። ኢንዋርድ ትሩዙ እኛ እንቀበለዋለን። ኢንዋርድ ትሩዙ ግን ያንን ተርም አንጠቀሙም። ለምን? በቁርአንና በሐዲስ ስላልተወሰፈ ማለት ነው። ያ ነገር እረኛ የሚል ነገር ቁርአን እረኛ ብሎ ቁርአን አልጠራውም። ስለዚህ እኛ ሙስሊሞች ስለሆንን እረኛ ብለን አንጠቀምም፣ አባት ብለን አንጠቀምም፣ እሳት ብለን አንጠቀምም፣ ፈጣሪ ገበሬ ብለን አንጠቀምም፣ አለት ብለን አንጠቀምም። አሁን ስለዚህ ግን አባት አለማለታችሁ እሱን አባት ማለት አስገኝ ከሆነ አባት አለማለታችሁ እኮ እሱን አስገኝ አይደለም ብላችሁ እያላችሁት ነው አይደል? እንደዛ ማለት አባት ብሎ አባት ማለት ትርጉሙ አስገኝ ከሆነ አስገኝ የሚለው ቁርአን ላይ አለ በበቂ ሁኔታ። ስለዚህ አስገኝ ብላችሁ እናንተ ቃሉን ነው የማትቀበሉት፣ አባት የሚለውን ቃሉን ነው የማትቀበሉት እንጂ አባት አስገኝ በሚለው አባት እንደሆነ ታምናላችሁ። አንቀበልም። ይሄ ቴዎሎጂካሊ ጥናት ነው። ቁርአን ላይ ቁርአንና ሐዲስ ላይ የመጡ ነገሮችን በአጠቃላይ ብቻ ነው በወሰፈበት ሲፋ ባሰባበት ኢስባት ነው እኛ የምንቀበለው። ቁርአንና ሐዲስ ላይ እስከሌለ ድረስ አንጠቀምም። ራሱ እንቀበል ደግሞ መስፈርት ማልተቀመጠልን ለኛ። እሺ አባት ሲባል አስገኝ ሲሆን ሲያስገኝ ማለት አስገኘ ሲባል ወለደ ነው። አሁን እኛ ጋር አባት ራሱ ማለት የሚወልድ ነው። ሲወልድ ነው የሚያስገኘው ሲጀመር። እናንተ ጋር ሳይወልድ ነው የሚያስገኘው። ወለደ ማለት ትርጉሙ ምንድን ነው? ወለደ ማለት አስገኘ ነው። ፈጠረ ማለት ነው አይደለ? ፈጠረ ማለት ነው። ፈጥሮት ማለት ነው። ፈጠረ የሚለው እኛ ጋር አለ። ስለዚህ ወለደ የሚለውን አንጠቀምም እኛ። ለምን? ቁርአንና ሐዲስ ላይ ስላልመጣ። ስለዚህ ያው ምንድን ፈጠረ ብላችሁ ስለምትሉ ወለደ ፈጠረ ከሆነ ያው ወለደ የሚለውን ትቀበላላችሁ ማለት ነው። በዛ ሴንስ አሁን ቢብሊካል ሴንስ ላይ ወለደ የሚለው የምንጠቀምበት ፈጠረ ለሚለው ነው ካልከኝ እንዳንተ እቀበላለሁ። ወለደ ማለት ግን ኦንቶሎጂካል ከወሰድከው ግን አልቀበልም። የኒቃ ጉባኤውን የወሰደው ወለደ የሚለው ፈጠረ በሚል ነው ወይስ ኦንቶሎጂካል ነው የወሰደው? እሱማ ኦንቶሎጂካል ነው። ቁርአን የተቃወመው ኦንቶሎጂካል ነው ወይስ አናሎጂካል ነው የተቃወመው? ቁርአን አልወለደም የሚለውን መውለዱን ነው በአጠቃላይ የሚቃወመው። ኦንቶሎጂካልም አይልም ፋንክሽናልም አይልም። ኖ ኦንቶሎጂካል ነው እንጂ ሱረት ላይ እንትን ላይ አልወለደም አልተወለደም አይወልድም አይወለድም ነው ያለው ወይስ አልወለደም አልተወለደም ነው ያለው? አልወለደም አልተወለደም። ስለዚህ ወልዷልና ተወልዷል ስላሉ ነው። እነማን ናቸው ወልዷልና ተወልዷል ያሉት? አይሁዶችና ክርስቲያኖች አይደሉም። እዛ ጋር ሚኒንጉ እዛ ጋር የሚያወራው ወልዷልና ተወልዷል የሚለውን ያሉት ክርስቲያኖች ናቸው። ራሱ በእንትን ላይ በሱረቱ ካፍ ምዕራፍ 18 ቁጥር 4 ላይ ምንድን ነው የሚለው? እነዚያ ልጅ ወልዷል ያሉትን ሊያስጠነቅቅ ወረደ ይላል። እነዚያ የተባሉት እነማን ናቸው? ሱረቱ ካፍ የሚያወራው ስለማን ነው? አጠቃላይ አውዱ ስለ ክርስቲያኖች ነው ስለ አይሁዶች ነው የሚያወራው? እነዚያ ወልዷል ያሉት ከሆነ እንግዲህ አይሁዶችና አይሁዶች አዛይና ማን እንደሆነ የአላህ ልጅ ነው አሉ ይላል። አይደለም የተጻፈውን እኮ ነው የምልህ። አይሁዶች ሌላ ምዕራፍ ላይ ሊሆን ይችላል፣ ግን አዳምጥ እንጂ አንዳንዴ ትያዝ የሆነ የሚጨንቅ ነገር አለ። አይደለም እውነት አይደለም፣ እንድትሰማኝ ስለፈለኩ ነው። ሱረቱ ካፍ ምዕራፍ 18 ላይ ነው ያለው። ሱረቱ ቶባ ምዕራፍ 9 ላይ ቁጥር 30 ላይ ያለውን እንነጋገራለን ከፈለክ ማለት ነው። እሺ አቸኩል የሆነ የምትጋጭ ነው የሚመስለው። ትጋጫለህ። በቃ ተረጋጋ። ምንም ያቸኩል ነገር የለም። ጻፍ እንትን አንዳንድ ነገሮች የሚረሱ ከሆነ እንትን በላቸው። ጻፍ፣ ማስታወሻ ላይ ጻፍ። እሺ አሁን ምንድነው መሰለህ እንትንና አፍህና ጭንቅላት ሰርኩሌት ሲያደርግ እንትን እኩል አይሄድም ራሱ። ለዛ ነው አሁን በጣም እንትን ትላለህ፣ ትጨናነቃለህ። ተረጋጋ። ካልም ዳውን። ሱረቱ ካፍ ምዕራፍ 18 ቁጥር 4 ላይ ያለው ጥቅስ ላይ እነዛ ልጅ ወልደዋል የሚሉት እነማንን ነው ወልደዋል የሚለው? እዛ ጋር አረስቱ ሙሉውን ራሱ
እነማንን ነው እንጂ አላውቅም። ዘፍጥረት ምዕራፍ 18 ለዛ እኮ ነው ትቸኩላለህ። የምታውቀውን ነገር ብቻ ለማውራት ስለምትሞክር ትቸገራለህ ራሱ ማለት ነው። እኔ ማውቀውን እንድታስረዳኝ ወልዷል የሚለውን ነገር የተጠቀሙት ክርስቲያኖች ናቸው። ወልዷል የሚለውን የተጠቀሙት አይሁዶች አልተጠቀሙ። ተረጋጋ። እሺ በለው ማለት በጣም ትቸኩላለህ። ስለምቸኩል እኮ ነው። አሁን እዛ ጋር የሚጠቀመው ቁርአን ላይ ወልዷል። የቱ ጋር ነው አይሁዶች ወልዷል ያሉት? አይሁዶች የሆነ ክፍል ላይ አይሁዶች አዛኤልን ነው አንዱን ወልደዋል አሉ። ክርስቲያኖች ደግሞ ኢሳን ወልደዋል አሉ። ከዛ አላህ አልወለደም አልተወለደም የሚል ክፍል አለ። ትቸኩላለህ፣ በጣም ትቸኩላለህ። አንብቤዋለሁ እኮ ለዛ ነው። እሺ አውጣውና ያንብብል። አንድ ሰው አውጣና ያንብብለት። አይሁዶች ኡዘይር አላህ ወልዶታል ይላል፣ ክርስቲያኖች ደግሞ ኢሳን ወልደዋል ይላሉ ብሎ አለ። እስቲ እኮ ጥቅሱ እንደዛ ይላል። እንግዲህ እናንተ መጽሐፍ ነው፣ እናንተ ናችሁ በደንብ የምታውቁት። አውጣውና እንትን በል አውጣው። ማውጣት አልችልም። እኔ አንብቤዋለሁ በደንብ እርግጠኛ ነኝ፣ ግን ማውጣት አልችልም። እርግጠኛ ነኝ ብሏል። አቤት ችኮላ ሲራክ፣ እንደው ችኮላ፣ እንደው ማታውቀውን ነገር እንደው እንትን ባትል። እስቲ አንድ ሰው ያውጣለት። ኢብራሂም ትችላለህ ወይም ዛህራ? ሰላም አለይኩም። ኡዘይር የአላህ ልጅ ነው ይላሉ አይሁድ። ክርስቲያኖች ደግሞ አልመሲ የአላህ ልጅ ነው ይላሉ ነው የሚለው እንጂ ወልዷል ይላሉ የሚል ነገር አለው እኮ። የአላህ ልጅ ነው ይላሉ ማለት ወልዷል እያሉ አይደል? ወልዷል ይላሉ እያሉ አይደል? እንዴ ልጅ ከተባለ የተወለደ አይደል? ወልዷል የሚል አለ ነው ያልከው አንተ። ወልዷል የሚል አለ ወይስ የለም ነው የጠየቁት። ወልዷል አይሁዶች ኡዘይር የአላህ ልጅ ነው አሉ ማለት እኮ አላህ ወልዷል እያሉ። ወልዷል የሚል አለ ነው ያልከው። ወልዷል የሚል አለ ወይስ የለም ነው? ወልዷል ይላሉ ነው። ወልዷል ይላሉ ግን ቃል በቃል ከሆነ እንደዛ ይላሉ ለማለት ፈልጌ ሳይሆን እንደወለደ ተናግረዋል ብሎ ይላሉ ብሎ ቁርአን ተናግረዋል ነው። አይሁዶች እንደወለደ ወልዷል ይላል ወይ ነው ከጠየቁ። ወልዷል ይላል ወይስ አይልም ነው ጥያቄ። ቃል በቃል የለም አይልም። ቃል በቃልም አይደለም ሜታፎሪካልም የለም። ራሱ አንተ ሜታፎሪካሊማ እኮ ኡዘይር የአላህ ልጅ ነው ካሉ እኮ አላህ ወልዶስ ነው ሳይወልደው ልጅ ሆኗል ብሎ ይላሉ። ከዛ በኋላ ደግሞ ኢሳን የአላህ ልጅ ነው ይላሉ ካለ በኋላ አልወለደም አልተወለደም ብሎ እንትናል። ሲራክ ይበቃል። ሲራክ በጣም ነው የታገስኩ። ወልዷል የሚል አለ አልክ። ወልዷል የሚል አለ ወይስ የለም ወይ? ይቅርታ ጠይቅ መጀመሪያ። ወልዷል የሚል የለም። አሁን ተሳስቻለሁ በል። ቃል በቃል አላልኩማ ሲጀመር እኔ ቃል በቃል ወልዷል የሚል አለ ነው እንግዲህ ጥቅሱ ላይ ኡዘይር አላህ ወልዷል ይላሉ፣ ክርስቲያኖች አልመሲ አላህ ወልዷል ይላሉ ብለን ያልከው ይላል ብለን ያልከው። ከዛ ሲነበብ ሊነበብ ሲል እኔ ልክ ሳነብልህ አይ እንደዛ አላልኩም ማለት ራሱ ይቅርታ ጠይቅ መጀመሪያ ህዝቡ። እኔ ወልዷል ይላሉ ብዬ ስል ቃል በቃል ወልዷል ይላሉ እያልኩ ሳይሆን ልጅ አለው ይላሉ ለማለት ነው። ለተናገርከው ነገር ይቅርታ ጠይቅ። አይ ምንም አላጠፋሁም፣ አልጠይቅም። በቃ አመሰግናለሁ። ታች ወረድና አዳም